برا. ما ادري شنو صار بس بسيف اللايف. الشوله اللي القاعده مالت الشوله كلها طارت انفجرت والادراج انفجرت. صرخت وفطنت ان انا لازم اطفي الشوله. በየመዳን ቤቱ የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ። በየመዳን ቤት አሁን ላይ ረመዳን ላይ እንግዲህ በጣም ብዙ ምግብ ስለምንሰራ ፉርኑ ወይም ደግሞ ብታጋዙ ይሄ እንትኑ እየፈነዳ በጣም ብዙ ልጆች እየተቃጠሉ ይገኛሉ። የእውነት እባካችሁ ጥንቃቄ አድርጉ። ለምን ሁሉም ጋዝ እየለኮስን ስለምንጠቀምበት በጣም ሲግል ይፈነዳል። ከታችም ፉርኑ በጣም ብዙ ሲቆይ ተለኩሶ እየፈነዳ በጣም ብዙ ልጆች አደጋ እየደረሰባቸው ነው። እባካችሁ ጥንቃቄ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ሰላም ብያለሁኝ። የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውዶቼ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። በተለይ ደግሞ እኔ እንግዲህ ለመዳም ቅመሞች ይጠቅማል ያልኩትን ያው አጋራበታለሁ ቻናሌን እና ለዛም እንግዲህ እያበረታታችሁ ይላላችሁ እህት ወንድሞቼ እጅግ በጣም አመሰግናለሁኝ። እንግዲህ በጣም ብዙ ልጆች የሚያጋጥመን አሁን ላይ እንግዲህ ያው ከእንቅልፋችን ከተነሳን ጀምረን ኩሽና ነው የምንውለው። ኩሽና ስንውል ደግሞ ያው ምግብ ስንሰራ ፉርኑ እንዲሁም ደግሞ ከላይ ጋዙን ስንለኩስ ብዙ እሳት ሲለኮስበት ይግላል። በቃ በአካባቢው ያለው ሁሉ ነገር ይግላል። እና እንግዲህ ይሄ በቪዲዮ ማሳያችሁ ከታች ፉርኑ ሳይሆን እንዲሁም ደግሞ ከላይ የምንለኩሰው ይሄ እንትን አለ አይደል ፖታጋዙ ብቻ ከላይ ያለው ማለት ነው። እሳት ስለበዛበት እንዴት እንደፈነዳ ጉድ ትመለከታላችሁ። በጣም በጣም በሚያሳዝን ሁኔታ እንግዲህ ትኩስ ነገር እዛ ላይ ጥዳችሁ ይሆናል አይደል? እሱም ሲፈነዳ አጠገቡ ብትሆኑ የሚያጋጥመው አደጋ በጣም ከባድ ነው። ወላሂ ነው የምላቸው። ፎቅ ማለት ነው እኔ የምሰራበት እታች ነው ፎቅ ያለችው የልጁ ሚስት ነበረች እና ስትሰራ ፉርኑ ፈንድቶባት እሷም እንደዚህ ለኩሳው በጣም ብዙ ምግብ እየሰራች ለኩሳው ከዛ በጣም ውሏል ማለት ነው። እንደዚህ አንዱን ስታስገባ አንዱን ስታወጣ ስለዋለችበት ፉርኑ ፈነዳባት። ሲፈነዳ ማለት ነው እንዳለ ግዛዙ ይሄ በሩ ግዛዝ አይደለ መስታወት አይደለ መስታወቱ እንዳለ ፍንድት ብሎ ማለት ነው እጇን ትልትል ነው ያረጋት። ማለት አስባችሁታል እንግዲህ ያውም አጠገቡ አይደለችም። አጠገቡ ስላልሆነች የሆነ ትንሽ የተወሰነ ራቅ ብላ ነው እና ስትጮህ እኔ እየሮጥኩ ሲሄድ እጇን ትልትል አድርጓታልና በጣም ከባድ ነው። እባካችሁ ጥንቃቄ አድርጉ። ከላይ ያለው ደግሞ ሲፈናጠር የሆነ በቃ አለ አይደል ፊታችሁ ላይ እጃችሁ ላይ ቢያርፍ ምን ያክል ጉዳት እንደሚያደርስ እንግዲህ እንደምታዩት ነው። እና እህቶቼ እባካችሁ ጥንቃቄ አድርጉ። በተለይ ረመዳን ላይ በጣም ሲያዋክቡን እዚህ ጋ ዘይት ጥዳችሁ እዚህ ጋ የሆነ ሌላ ነገር ጥዳችሁ ማፍጠሪያ ሰዓት ሲደርስ ደግሞ እንዴት ነው ነፍሳቸው ሊወጣ ነው የሚደርሰው። እኔ ምግብ ሊበሉ ሳይሆን ነፍሳቸው ሊወጣ የደረሰ ስለሚመስል በጣም ያዋክባሉ። የሆነ በቃ ቶሎ በይ ሲሉ በጣም ነው ግራ ግብትብት የሚያደርገውና እህቶቼ ባካቸው ጥንቃቄ አድርገው። እኔ እንደዚህ ሲያሯሩጡኝ ፉርን አይደለም እኔ እንኳ በደረጃ ላይ እንደዚህ እየሮጥኩ ስወርድ ማለት ነው በቃ ጫማው እንትን ብሎኝ ውሃ አፍስሰው ነበር። ያጋጣሚ እኔ ውሃውን አላየሁትም። ውሃውን ስረገጠው በደረጁ ላይ ተንከባልሌ ብቻ ምንም አልሆንኩም። በጣም በሚገርም ሁኔታ መቶኛል፣ ግን ምንም አልተሰማኝም። በጣም ተመስገን። ሲያሯሩጣችሁ ማለት ቶሎ በይ ሲሏችሁ እኔ አሁን ላይ የተረዳሁት ራሳችሁን እየጠበቃችሁ ባካችሁ። እኔ በጣም ራሴን እጠብቃለሁ ላለሁኝ፣ ግን በዘን ሰዓት በደረጁ ላይ ተሽከርክሬ ቶሎ በይ እያለች ስታሯሩጣኝ በደረጃ ላይ እቃ ተቀበይ ከውጭ ተብዬ ነው እንግዲህ ማፍጠሪያ ሰዓት ደርሷል። በጣም ስሮጥ አስባችሁታል። በደረጃ ላይ ነው የተሽከረከርኩት። ውሃው መፍሰሱን አላየሁም። እና እህቶቼ ቶሎ በሉ ስትባሉ ዘይት ጥዳችሁ ምናምን ባካችሁ ራሳችሁን ጥንቃቄ አድርጉ። በተለይ በዚህ በረመዳን ሰዓት ያው ለኛ አያስቡም፣ ለራሳቸው ለመብላት ብቻ ነው የሚያስቡት አብዛኛውን። እና በዛን ሰዓት እባካችሁ ራሳችሁን ጠብቁ። በተለይ ደግሞ የፉሩኑን ነገር አደራ። ይሄ ቡታጋዙ ከታች ቢዛ ምናምን ስንሰራ የምንከፍተው የምንዘጋው አለ አይደለ? እሱ እንትን ካለ ማለት ሸቅላችሁት ከቆየ ማለት ነው፣ እሳቱን ለኩሳችሁት ከቆየ በጣም ስለሚግል ይፈነዳል። ይሄ መስታወቱ እንዳለ ፍንድት ብሎ በቃ ትርትር ነው የሚለው። የሆነ አለ አይደል መስታወቱ እንኳ
እንዴት ነው ሁለት እንደዚህ ትርትር 3 ቦታ ምናምን አይደለም ብትንትን ነው የሚለውና በጣም በጣም ነው የሚያስፈራው። ከላይ ያለውም እንደዚሁ በጣም ብዙ ለኩሳችሁት የተለያዩ ምግቦች አንዱ ሲወጣ አንዱ ስለሆነ የምንጥደው በጣም በጣም አስፈሪ ነውና እባካችሁ ራሳችሁን ጠብቁ እላለሁኝ። እንግዲህ ቪዲዮውን አስገባላችኋለሁ እንዴት እንደፈነዳባቸው እንዴት እንደሆነ ሴትዮዋ ራሱ አስረድታለች በቪዲዮ ላይ እና አብራችሁኝ አብረን እንየው ለማለት ያክል ነው። تجاهل وجهي من البشي. أنا برمضان أسوي لايفات فيها طبخ، يعني أعلم البنات اللي يدرسون برا، لأن أكثر يدشون لايف عندي من المغتربات اللي الطلبة اللي يدرسون برا. ما أدري شنو صار بس بسيف اللايف إيدي تعورت، ريلي تعورت، بس الحمد لله ماكو شيء يسوى أروح طبيب أصلا. فجأة شفتوا الحديدة اللي على الشولة من فوق، راح انزل لكم الفيديو. الشولة اللي القاعدة مالت الشولة كلها طارت، انفجرت، والادراج انفجرت. صرخت وفطنت ان انا لازم اطفي الشولة واشلع الغاز. شلون سويت هذا كله؟ لحد يسألني لحد. እንግዲህ ውዶች እንዳያችሁት ነው። በጣም በጣም ያሳዝናል። ላይ እንደምትመለከቱት እንግዲህ ሁሉ ነገር ነው የፈነዳው። ከላይ ያለው በቃ ብረት ድስቱ ተፈናጥሮ ሌላ ቦታ ነው ያረፈው ምናምን። አስባችሁታል? ዘይት ላው ላይ ተጥዶ ቢሆን ያለው አደጋ ምን ያክል እንደሆነ አስባችሁታል? በጣም በጣም ያስፈራል። እኔ ብቻ ወላሂ ነው የምላችሁ፣ አላህ ይጠብቅን ከእንደዚህ አይነቱ አደጋ፣ ፈጣሪ ይጠብቀን። እንደው በተለይ በጣም በቃ እኛ ስለሆን 24 ሰዓት እንትን ላይ እንደዚህ ሰዓት ላይ ተጠደን የምንውለው ብቻ ፈጣሪ ይጠብቀን። እኔ ሌላ ምንም አልልም። የእውነት በጣም ያስደነግጣል። ሁሉ ነገሩ ነው የፈነዳው ነው የምትለው ሴትዮዋ። እፎቅ ደግሞ እኔ ያየሁት ከታች ፉርኑ ነው። ፉርኑ እናንተ ሲንዱ ምን አጋጠማችሁ በዚህ 10 ቀን ውስጥ? በተለይ ረመዳን ላይ ነው እንግዲህ እንደዚህ አይነት ነገር የሚያጋጥመው። እሱም ደግሞ ፉርኑ ብታጋዙ ይሄ እንትኑ በጣም ብዙ ስለምንሸቅለው ብዙ ስለምንለኩሰው በጣም ስለሚግል ለዛም ነውና እናንተ ምን አጋጠማችሁ? በዚህ 10 ቀን ውስጥ እንግዲህ ሁላችሁም የሆነ ነገር አጋጥሟችሁ ሊሆን ይችላል። እያንዳንዳችን እንግዲህ እኔ እንኳን መውደቅ ነው በደረጃ ላይ ነው የወደቁት ሲያጣድፉኝ ብቻ ፈጣሪ ጠብቆኛል አልሐምዱሊላህ። ግን በዛም ላይ ራሳችንን እየጠበቅን እባካችሁ ሲያጣድፉን ያን ያክል በቃ እንትን ብለን ራሳችንን መጣል የለብንም በጭራሽ። እኔ የዛን ቀን ይሆናል አይደል እንትን ነው በቃ አለ አይደል ፈጣሪ እንትን ሲለኝ ሲጠብቀኝ ሁለተኛ እንደዚህ እንዳልጣደፍ ምናምን እንዳልሯሯጥ እየነገረኝ ነው ብዬ ነው ማምነው። እናም አልሐምዱሊላህ ድኛለሁኝ። እናንተሳ ምን ገጠማችሁ? እንደዚህ በቃ ሲያጣድፉኝ በጣም ብዙ ልጆች እንግዲህ የሆነ ነገር ያጋጥማችኋል እርግጠኛ ነኝ። ምን አጋጠማችሁ? ኮመንት ላይ ጻፉልኝ። ሀሳብ አስተያየታችሁን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ላይክ ሼር ማድረግ እንዳይረሳ። አመሰግናለሁ። ሰላም ሁኑ።